ምንድነው የሚሉት? የሆነ ሰው ተጣላ፣ ሳራ ትምጣ። ዱባይ ላይ የሆነ ሰው ተጣላ፣ የሆነ ሰው ተጣላ፣ ዱባይ ላይ ሳራ ትምጣ። ከዛ ነጭ ቅማል በምን ሲስተም ነው የመጣችባት? ሳራን ሲስተማቲካሊ አጠመደቻት። ምን በማድረግ አንቺን እኮ እንደዚህ እያሉሽ ነው ብላ ገባችላት። ስለዚህ አንዳንዴ በማታውቀው ነገር እኔ ጥሩ እየሰራው ኮይንዬ እንዴት ነሽ? እኔ ጥሩ እያረኩኝ እንዴት እንዲባላለሁ በሚል ይመስለኛል። ግን there's no way ስለ ወርቁ አይተነውም ሆነ ስለ ጆከር የተባለ ማስረጃ አምጪ በሏት። አምጪ በሏት። ኩዊንዬ አምጪ በሏት። የለም ክበሪልኝ ዲቮዬ። ገባችሁ? ጨምራ ስታወራ የሆነ ቮይስ ታስተማና ጨምራ ታወራለች። እኔ አሁን ቮይስ አላሰማም፣ ብዙ ደርሶኛል ከብዙ ሰዎች። ታይ አይጠቅምሽም። እኔ ለነጭ ቅማል ነው የምነግርሽ። ከስንቱ ተባላሽ። ሴቶች በውስጥ ብዙ ልታወሩ ትችላላችሁ። የእናንተ ኖርማል ላይፍ ነው። ሴት ልጅ በውስጥ አቦ እንደዚህ ትባባላላችሁ፣ ትሳሳቃላችሁ፣ ወሬ ታወራላችሁ። የሴት ባህሪ ነው። this is women ኖርማሊ ስለሆነ ነገር ታወራላችሁ በውስጥ። በጣም ነጭ ቅማል ግን አበዛችሁ። እግዚአብሔር ምስክሬ፣ ዱባይ ያላችሁ በዚህ ተራ ሴት ብላችሁ እንዳትባሉ። ገንዘብ አምጪ ነው ጨዋታ። እንደሚታወቀው ገንዘብ ካላመጣች ያወራነውን ሪከርድ አድርጌዋለሁ ለቀብሻለሁ ነው። እንደ ውስጥ የምታወራው ነገር አለ የደበረህን። የራሷን ታጠፋና የእሷን ታወራለች፣ የራሷን ታጠፋና የእሷን ታወራለች። አብረው ነው ያወሩት ወሬውን እንዳየ ነው። አብረው ነው ወሬውን ያወሩት፣ አብረው ነው። ክፈይ ነው ክፈይ ነው። ይሄን የታሰበው በጣም ያሳዝናል። እና ምንድን ነው የምትጠቀሚው ብላ ገንዘብ ካላመጣች ነው፣ እያያችሁ ነው። ገንዘብ ካላመጣ የድሮ ላይፏ መስቀልቅሉ ስለወጣ አሮን ነው። በዚህ ደረጃ ገንዘብ ካላመጣሽ እያል ውቅጥ። እኔ እግዚአብሔር ምስክሬ ነው የምላችሁ። እኔ ጋር መታ ሳራ እንተዋወቃለን፣ እንደዋወላለን በደምብ ከድሮ። እግዚአብሔር ምስክር ሰው ለማስታረቅ ብልቻ ብላ ነው እንጂ የምደውልልኝ። እግዚአብሔር ምስክሬ ለሐሜት ደውላልኝ አታውቅም። እንዲሆንኩኝ ብላኝም አታውቅም። የምደውለው የሆንዬ ላስቸግር ነው፣ ይቅርታ፣ እነዚህ ሰዎችን ላስታረቅ፣ እንደዚህ ሰው እንደዚህ የምትል ሴት ናት። እስከማውቀው ነው። ሶሻል ሚዲያ ላይ የምናውቃት በዛ ነው። እቺ ሴት ግን አጠመደቻት። አንቺን እኮ እንደዚህ ሊያደርጉሽ ነው እያለች ናው። እኔ መልካም እየሰራው እናንተስ ብትሆኑ ምንድን ነው የምታደርጉት? እኔ መልካም እየሰራው ለእነሱ ጥሩ እያሰብኩኝ ማናቸው እንደዚህ የሚያደርጉኝ ማናቸው እንደሚያስቡኝ ብላ ነው የጠየቀችው። እቺን ነው ጨማምራ ገባችላት። በጣም ያሳዝናል። በጣም በዚህ ደረጃ ክፋት እኔ በህይወቴ አይቻላቅ። ጋለሪ ሙይ ገንዘብ አምጪ ምነው ሸሸሽኝ የሚሉ ነገሮች ሁላ ሰምቻለሁ። ሰዎች ላኩልኝ፣ ሰማሁ። ለምንድን ነው የምትሸሽኝ ሳራ? እግዚአብሔር ምስክሬ። ለጌሙስ መቼ ዋሸች? አሁን ስለ ጌሙ ያለችው ምንድን ነው? 5 ሳንቲ አይ ማንም አይሰጠውም ለኢዮዳብ። መቼ ዋሸች? ይህ ውሸት ነው እንዴ? ኢዮዳብ ብዙ ወዳጅ የለውም እንደምታዩት፣ ራሱም ይናገራል። እኔ ጠላት እውነት ስለምናገር ጠላት እንጂ ወዳጅ የለኝም ነው ኢዮዳብ ወጥቶ ሲል የነበረው። ምንድን ነው ያሸችው? ስድብ አይደለ ምን አይደለ? እሱ ስንት ሲረግጣት አልነበር እንዴ? ሳራ ላበሻን ቅጥቅጥ ሲያደርግ አልነበር እንደ ኢዮዳብ? ይሄን ማለቷ ስድብ ነው? ሐሜት ነው? በውስጥ ስለሆነ ሐሜት መሰለ እንጂ አደባባይ ላይ መጣ እንዴ ኢዮዳብ እኮ ወዳጅ የለውም ማን ነው የሚሰጠው ብትል ምንድን ነው የሚባል? 10 አንበሳ አምጪ ነው የተባለችው። 10 አንበሳ አምጪ። ከዚህ ሴት ስልክ የምታወሩ ሰዎች ትምህርት ውሰዱ። ሌላው ነጭ ቅማል አንቺ ታወሪያለሽ። ሳራ ላበሻ
ትኖረዋለች፣ ላይፉ ትኖረዋለች። እውነቱን ነው የምናገረው እኔ። ሳራ ላበሻ ጽድት ያለ ህይወቷን ትኖራለች። ማንም መንጫጫት ይችላል። ሺ ሊቭ ደ ላይፍ። ጽድት ያለ ህይወት ትኖራለች ሳራ ላበሻ። ግን ያሳፍራል። የሰው ልጅ እንደዚህ እንደ ጓደኛ ያወራኸውን እንዲህ ተብያለሁ እንዲህ ሆኗል እያሉ ማውጣት እኔ ያየሁት በሄለን ነው። በሌላ ሰው እኔ ብዙ አላየው። እንዲህ ስልክ ሪከርድ ተደራርጌያለሁ እያሉ በየቀኑ የሚወጡ ሰዎች ብዙ ሰው አላየውም። እና ተጠንቀቁ፣ ሶሻል ሚዲያ ተጠቃሚዎች ተጠንቀቁ፣ 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 ተጠንቀቁ። በኋላ ማልቀስ አለ፣ በኋላ ማልቀስ አለ። ሪከርድ ያደርጓቸዋል። ባለጌዎች በጣም ብዙ ናቸው። የሰው ላይፍ ሲበለሻሽ ማየት የሚወዱ ሰዎች አሉ፣ ሰዎች አሉ። እና የምታወሩት እኔ በህይወቴ ያላወራኋቸው ሰዎች በስልክ ነጭ ቅማል እዮዳብን እና አላወራቸው። ለምን የራሴ እንቁርቲ ግደሌ አንዴ በግሩፕ አንዴ ሆኑ ሁለቴ ቤታዩ አውርተናል። በግሩፕ በሆነ ጊዜ በሰላሙ በቃ ምንም ነገር ይሄን የሚባል ነገር የለም። አታውሩ። ለምን አይጠቅምም። ህይወታችሁ ላይ በጣም ብዙ ነገር ይዞ ይመጣል። በተለይ ሶሻል ሚዲያ ላይ ቅርጥፍጥፍጥፍ አድርገው የሚበሉ ሰዎች አታምጡ። ስለዚህ እኔ ሳራ በየዋህነት ተበላች። የዋህነት ይጎዳል። ምክንያቱም ማንኛውም ሰው ጠላቱን ማወቅ ይፈልጋል። እኔ ጥሩ እያረኩኝ ከአንድም 4 ጠላት አለች ነው ያለቻት። 4 ጠላት ከነገርኩሽ በኋላ ብሎክ አደርጋቸዋለሁ። ከራሷ ቮይስ ስሙ፣ ከራሷ ቮይስ ስሙ። ከነገርኩሽ በኋላ ብሎክ አደርጋቸዋለሁ እነሱን ነው ያለችው። እና እግዚአብሔር ይሁናችሁ ነው የምለው። ለሁላችሁም የሚጠቅም ነገር የለውም። በውስጥ የተወራም በውጭ የሚዘባረቀው ነገር እኔ ልክ ነው ብዬ አላስብም። አንድ ሀገር ላይ ቢኖሩ ይሄን አትልም። እርግጠኛ ነኝ። አንድ ሀገር ላይ ሆነው ሳራና እሷ አንድ ሀገር ቢኖሩ ይሄን አትልም። ምክንያቱም እንደሚያስጠይቃት ታውቃለች። ኢሱ ልክ ከዛ ከሀገር ከገባ በኋላ ዲፖርት ተደርጎ ከገባ በኋላ ነው ስለ ኢሱ ማውራት የጀመረችው። እዛ ያለ ስለ ኢሱ ትንፍሽ ብላ አታውቅም። ትንፍሽ ምንም አይጠቅምም። እኔ እውነቱን ነው የምለው። ምንም ይሁን ምን አይጠቅምም፣ አይጠቅምም። ታርጌት የምታደርገው በጣም ብልጥ ናት። ዝም ብላ ሰው እንዳትመስሉ። ፍቄ ኖርዌይን ትንፍሽ ትበል ያስገባታል። ትንፍሽ። ስለዚህ አትናገርም። የምትናገራችሁ ዱባይ ካላችሁ፣ አሜሪካ ካላችሁ፣ ኢትዮጵያ ካላችሁ ምናምን ትረግጣለች። ኖርዌይ ላይ ትንፍሽ አትልም። ይሄ ሞኒካ አለች። ሞኒካ እዛ ናት፣ ኖርዌይ ናት ሞኒካ። ኖርዌይ ናት። በቃ አትናገርም። አሁን የምላችሁ ይሄ ብልግና። ሳራ መልአክ ነች እያልኩ አይደለም። ሳራ ልታጠፋ ትችላለች፣ ልትሸወድም ትችላለች። ሳራ ፖይንቱ እሱ አይደለም። ፖይንቱ ይሄ ድራማ ዱባይ ላይ እንዲሆን የተፈለገው ለምንድን ነው? ምን አደረጉን? የዱባይ እህቶቻችን ናቸው። የዱባይ እህቶች ምን አደረጉ? ከሌላ የተለየ አደረጉ እንዴ? ከሌላ የተለየ ነገር አደረጉን እንዴ? ዱባይ ላይ ያሉ እህቶችን እንደዚህ እየመረጡ መርገጥ የሚያበላው ዱባይ ላይ ያለው ቤተሰብ ብቻ። ብዙ ነገር የሚደምቀው አይ ቲንክ ስለ ዱባይ ሲወራ ይመስለኛል። ኧረ አይናችሁ ይጥፋ። ዱባይን ያየ
አይናችሁ ጥፍት ይበል። በክፉ ያያቸው ይኑሩበት እንጂ ይሄ ይኑሩበት። እንደው እንደዚህ ብሎ ስም ይወጣል እንዴ? አሁን ለምሳሌ በሌለበት ምንም ባላረጉት ጆከር አሁን ከእሷ ጋር ጸበኛ ስለሆነ ነው ያውላ ስም የሰጠችው። አምጪ በቪዲዮ አንቺ በስልክ ያወራችሁ፣ በስልክ አውርታችሁ እንደዛ ከተባባላችሁ እየቀዳሽ ነው ሁሉን ነገር ያስቀመጥሽው አይደል? ይህን የሚያል ወሬ እንዴት ቀድተሽ አላስቀመጥሽም? ጆከርን እኔ ከሴት ጎን የምቆም ሰው ነኝ ታውቃላችሁ። ብዙ ጊዜ አሁን ከአሜሪካ ኢትዮጵያ ሄደችውን አላውቃትም። ታሜ ታፒሰር የሚባል የዘረፋትን መብርሃን ምስክሬ አላውቃትም። ሰውን ይላከልኝ በጣም አዘንኩኝ፣ አመጣኋት። እቺ ግን ውሸታም እንደሆነ ስለማውቅ አብረን ቁጭ ብለን አውርተን አንድ ቀን ነው ቤት የመጣው ብላ ስትዋሽ ስትቀጥፍ ስላየው እሱንም ተርቧት እንደሄደ እንደተናገረች ፋራ ሰገጤ እንደሆነ እንደተናገረች አብረን አውርተን ለብዙ ጊዜ ይኸው ፍሩት ተበላላን ምናምን እያለች ዋቴ አርጋ ፈጥራ እዛው ታወራለች። ፋራ ሰገጤ ነሽ። ማንም ጓደኛ ኢትዮጵያዊ እንደማይሆነሽ እርግጠኛ ሆኜ ይናገራል። ምክንያቱም ያምሳማ ወገኔ ለእኔ ብለህ ስማ ነው ጨዋታ። ኤቭሪዴይ አንዷን ዛሬ ነጣጥለሽ ነገ ደግሞ ትሄጂባቸዋለሽ መልሰሽ። አሁን ደግሞ የቤታዮ ወዳጆን አመጣች። ቤታዮን እናት የሚባል ምን የሚባል አምጥታ ስትረግጣት ቆይታ ብጥንትኗን ስታወጣት ቆይታ ላንቺ የታቀደልሽ ሌላ ነው። ምን አገናኝቷቸው? ከሳራ ጋር ምን አገናኛቸው? ምን የሚያገናኛቸው? በላይፍ አይገናኙ፣ ጌመር አይደሉ። የሚያገናኛቸው ምን ነገር አለ? ስንት ቦታ ደርሳ ነው እንትኑ ራሱ ሲላቅ ስጦቷ ሲላቅ ራሱ የነበረው ምን አገናኝቷቸው? ስለዚህ በጣም እኔ ሶሻል ሚዲያ ላይ እንደ ሄለን ነገር በዛ ሲያደርግ ያየሁት ሰው በዚህ ደረጃ ሰው የለም። እኛ ወንዶቹ ሞር እግዚአብሔር ይመስገን ፎከስ የምናደርገው ወይ ፖለቲካ ነው ወይ ሃይማኖት ነው። ወንዶቹ እኛ ሁሱ እፎይ ምናምን እንባባላለን። ብልጽግና ካድሬ ትላለ። ከዛ በኋላ ደግሞ አማራ፣ ኦሮሞ፣ ትግሬ ትባባላለ። ፉን ትላለ። የሀገር ጉዳይ ላይ ነው ሩዋንዳ የምናደርገው። እያንዳንዱ ወንድ ብታመጣ አሉል እንጂ የሰው ድስት ውስጥ የሚገቡ ድስት ውስጥ ገብተው ሲፈተፍቱ የሚውሉ እና እኔ አሁንም ሳርቾ እምልሽ ምንድን ነው በቢገስ ሚስቴክ የሰራሽውን ልንገርሽ። እዮዳብን ሄደሽ ይቅርታ መባባልሽ ቢገስ ሚስቴክ። ለምን ለሌላው ምን መሆኛ ሆንሽ? ማንም እየመጣ እንዲረግጥሽ አረግሽ። ቢገስ ሚስቴክ ትልቁ ስህተት ያንን ታየ። ሄለን መጣሽ። ሄለን ደግሞ ገንዘብ ፈላጊ ናት። ቢገስ ሚስቴክ ትልቁ ስህተት እኔም በአደባባይ የተናገርኩሽ የዛኔ ነው። ትልቁ ስህተት የሰራሽው ከዮዳብ ጋር ተሰድበሽ ተረግጠሽ ተቀጥቅጠሽ ምን ማድረግሽ? ሄደሽ ይቅርታ መባባል ነው። ጥለሽ መሄድ ነው። ይውጣለት። ከዛ ሌላው ያከብርሻል። አሁን ማስፈራሪያ እያደረገች ገንዘብ አምጪ ገንዘብ እና ምን አይነት ህሊና ቢኖር ነው በዚህ ደረጃ? ምን አይነት ወዳጅ ሆኖ እኮ መጠቀም ይቻላል። እውነቴን ነው። ከጸብ ይልቅ ማንም ሰው በፍቅር ክርስቶስ በፍቅር ህይወቱን ሰጥቶናል። በፍቅር ህይወቱን ሰጥቷል። በጉልበት ማንንም ለየሆነ ጊዜ ሊያስገድድ ይችላል። ከዛ በኋላ ግን አፈር ነው የሚገባው ማንም ሰው። ታፕታፕ እያደረጋችሁ ቤተሰብ ፍቅርን የመሰለ
ትልቅ መሳሪያ የለም። ግን በህይወታችሁ እንደዛ አይነት ወዳጅ መስሎ ጠላት አይግጠማችሁ። በህይወታችሁ